ከግብፅ ባርነት ወደ ከነዓን አስገባችኋለሁ ያለው ሁለተኛው እረፍት ነው። ለ70 ዓመት አይ ቲንክ 400 ዓመት ባርነት ተገዝተዋል እስራኤል ማለት ነው በግብፅ በገዛ በሙሴ መሪነት ወጡ። ከዛም በኋላ ከነዓን አስገባችኋለሁ ስላለ ያ እረፍት ስለሆነ ለነሱ በዛ ኮንቴክስት ደረጃ እዛ ጋር ሙሴ ተከታዩም አንድ ላይ ሳይገቡ ቀሩ። ለምን? ባለመታዘዛቸው በደላላለታቸው። አሁን እሱ ሰንበትን ብቻ እዚህ ያወራው እንጂ ሕግንም መፈጸም አለብን እያለ እኮ ነው። አንተ አሁን ልትገል ነው እንዴ? ቆይ ሕግና ጸጋ አብሮ ነው የሚሄደው እያለ ሶል አንዴ ሰለሙ ቆይ የቃሉ ህይወት አንዴ ሶልዬ ይኸውልህ አንተ ልትገል ነው አሁን ሰው ትገላለህ ኢየሱስን እያመንክ ትገላለህ ሰው ታመነዝራለህ እንዴ ህግን አልጠብቅም እያልክ ነው ለምንድን ነው የምታወራው ህግ የለሽ ሆናለሁ እያልክ ነው መልስልኝ አንብባ ከመጻፍ አሁን አይ መልስልኝ ወዳጅ ወይ መስማማት ሳይሆን ለቃሉ ነው አሁን እሱ እኛ ተስፋ ያስረዳን መንገድና አንተ አሁን እያነበብክልን ያለው መንገድ አንድ አይደለም። ምን አሁን እኛና እነሱ ታላቁ ተስፋ እንደዛ ነው። ምን ቆይ እኔ ራሷ ማናት ምንድን ነው የተለየብሽ? አንዱን ጠቅሶ ሰንበትን ስለወራ እንጂ ሙሉ ህጉን መፈጸም አለባችሁ እያለን እኮ ነው። አንተ እየሻርክ ነው ኢየሱስ የምትሰብከው እና አዳምጠው እና አንብበው አይሆን እሺ ህግ ተሽሯል የሚለውን ነገር አሳየኝ አንዴ ቆይ ቆይ አንዴ ሶል እናንብበው ቆይ አንዴ ስልኬ 8% እያለ ነው ባትሪ እንዳይዘጋብኝ አንዴ የሆነ ነገር ልናገር ለሷ ለእህቴ አንዴ አዳምጠኝ እህቴ ማን ነው ስምሽ የኔ እህት ኤልሳ ሰንበትን እንዴት አድርገን እንጠብቀው ሰንበት ቅዳሜ ነው ወይ ብለሽ ላልሽኝ ሉቃስ ወንጌል ምዕራፍ 23 ላይ እንሂድ እስቲ 3 ቀናቶች በዋነኝነት ቆይ የቃሉ ህይወት አንዴ ቆይ የቃሉ ህይወት አዳምጠኝ 5 ደቂቃ ብቻ ምክንያቱም ስልኬም አያስወራኝም ስልኬ ሊዘጋ ነው ስለዚህ ኢሳያስ ላይ ከመሄዴ በፊት ተስፍሻለሁ ሶሪ ስልክህን ሊዘጋ ነው ኢሳያስ ላይ ከመሄዴ በፊት እኔ አሁን ስለ ሰንበት መጀመሪያ ስለ ቅዳሜ የሆነ ከህግ ጋር የሚያያዝ ነገር ነው ልንጠብቀው ነው እሱን ልነግርሽ ነው ስለ አሮጌው ኪዳንና ስለ አዲስ ኪዳን የተናገረው መጽሐፍ እሱን ልነግርሽ ነው ሰንበትን ከህግ ጋር አያይዞ ነው አብሮ ህጉንም ማብረት ካያያዘው በኋላ ከደህንነት አንጻር ጋር አያያዘው በክርስቶስ አምኜ ድኛለሁ ደግሞ ህግንም መፈጸም አለብኝ በህግም ነው የምኖረው ሁለቱም አይደለም አንድ ያልገባኝ ነገር ሰንበትን ከህግ ጋር አጠቃላይ ህግ ውስጥ ይገባል አጠቃላይ ከህግ አጠቃላይ ከህግ አንጻር ከቶት ከደህንነት አንጻር ከዛ ከደህንነት አንጻር ደግሞ በቃ ያን ነገር ያን ሰንበት ካልጠበቃችሁ ወይም ደግሞ እንደዚህ ካላደረጋችሁ ወደ ዘላለም ዕረፍት አትገቡም አይነት አቋም ነው የእሱ ሀሳብ አሁን እኮ እኔን አስቀምጣችሁ አሚታ ገባችሁ እሱን ጠይቀውና አይደለም እኔ ሳልተረዳሁት እኮ እኔ አሁን ያስረዳሁት ቃሉ አንተ ያደነበር አስማማለሁ ብለህ ጭራሽ አይ የቃሉ ህይወት ሶል የቃሉ ህይወት መጽሐፍ ቅዱስን ለመረዳት እየሞከረ ነው እናንተ ደግሞ ሶል ደግሞ የመጽሐፍ ቅዱስ እውነት ለማዳፈን እየሞከራችሁ ነው ምንም አዳምጣ ስለ አሮጌውና ስለ አዲስ ኪዳን የተናገረው አዳምጣ አንድ ስጠኝ ይኸውልህ እድል ስጠኝ አንዴ ባትሪ ሊዘጋ ነው እሺ እኮ ናውራ አዳምጠኛ አንዴ 8% ብዙ ነው የቃሉ አንዴ ሊዩታራ እሺ የሙት አረኩ እኔ አሁን ማለት ነው የቃሉ ቤት ሆነን ተስፍሽ ስትገባ ከየት ቤተ እምነት ነሽ ምናምን የሚለውን ጠየቀኝና ከዛ ፕሮቴስታንት አልኳልና እንዴት ነው የሚከበረው ሰንበት ምንድን ነው እንዴት ነው ማክበር አለብኝ የሚለውን ጥያቄ ነው እዚህ እኔ ቤት ድረስ ይዤ የመጣሁት አይደል ስለዚህ እኔ አሁን ማወቅ የምፈልገውን ነገር አላወቅም እናንተ እንዲህ ኢየሱስ 7ኛው ቀን እንደዚህ ያላቸው እሱ የሰንበት ጌታ ነው አለ እሱን አይደለም እኔ ማወቅ የምፈልገው
ሰንበት እናንተ ጋር የተለየበትን ምክንያት ለምንስ እንደ ሕግ እንደተቆጠረ ማወቅ ነው። እሺ ጥሩ። እሺ አንደኛ የመጀመሪያው ነገር ክርስቶስ አድርጎት ብሎ ከተናገረ ሌላ አዛዥም ከልካይም አያስፈልገንም። ክርስቶስ ከተናገረ ብቻ በቂ ነው፣ ብቻውን 100% ማለት ነው። ሁለተኛ ነገር አዳምጪ። ሁለተኛ ነገር ሉቃስ ምዕራፍ 23 ቁጥር 54 ላይ ሄደን እናንበብ። ሉቃስ ምዕራፍ 23 ቁጥር 54 ቀኖችን ይናገራል። ቀኖችን ስል አሁን የድሮ መጽሐፍ ቅዱስ ከግዕዝ ወደ አማርኛ የተተረጎመው ላይ ቲፒካሊ ቀኖቹን ይናገራል። ቅዳሜን ቅዳሜ ይላል፣ እሁድን እሁድ ይላል፣ አርብን አርብ ይላል። እዚህ ጋር ደግሞ 54 ትርጉሙ ማለት ነው 1954 ትርጉሙ የመዘጋጀት ቀን ነበረ፣ ሰንበትም ሊጀምር ነበረ። ከገሊላም ከእርሱ ጋር የመጡት ሴቶች ተከትለው መቃብሩን ስጋውንም እንዴት እንዳኖሩት አዩ ይላል። ክርስቶስ ከሞተ በኋላ ማለት ነው። ከዛ ተመልሰውም ሽቱና ቅባት አዘጋጁ። በሰንበትም ይላል በሰንበትም እንደ ትእዛዙ አረፉ ይላል። እንደማን ትእዛዝ? እንደ እግዚአብሔር ትእዛዝ። ሽቱና ቅባት አዘጋጅተው ሊቀቡት ነበር የመጡት። ምክንያቱም በአይሁድ ልማድ አስክሬን ከመቀበሩ በፊት ይቀባል። ነገር ግን ፀሐይ ስለገባ ሰንበት ስለገባ ተመለሱ፣ እንደ ትእዛዙ አረፉ ይላል። ከዛስ ቁጥር 24 ምዕራፍ 24 ቁጥር 1 ላይ ምን ይላል? ነገር ግን ከሳምንቱ በመጀመሪያው ቀን ይላል። ከተመለሱ በኋላ እንግዲህ ተመለሱ፣ ሰንበት ገባ። በሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ ይላል። ከዚያስ ድንጋዩን ከመቃብሩ ተንከባሎ አገኙት። ገብተውም የጌታን ኢየሱስን ስጋ አላገኙትም፣ ክርስቶስ ተነስቶ ነበር። እንግዲህ ይሄ የሳምንቱ የመጀመሪያ ቀን የሚለው እሁድን ነው። ክርስቶስ ከሞት የተነሳው እሁድ ነው። የተሰቀለው ደግሞ አርብ እንደሆነ እናውቃለን፣ የተቀበረውም ጭምር። ስለዚህ የክርስቶስን ስጋ ሽቶ ለመቀባት እንኳን እንደ ትእዛዙ ተመልሰው አረፉ። በጣም ክሪቲካል የሆነ ነገር ነው አይደለም? የጌታን ስጋ መቀባት በጣም በጣም አስፈላጊ ነገር ነው። ግን ትእዛዙ ስለሆነ ተመልሰው ሄዱ ይለናል። ስለዚህ እዚህ ጋር በዋናነት 3 ቀኖችን እናገኛለን። አንደኛው የሰንበት መዘጋጃ ቀን ነበረ ይለናል። አርብን ቁጥር 54 ላይ 23 54 ላይ የመዘጋጃ ቀንም ነበረ ይላል። ለምን? ለሰንበት የሚዘጋጁበት ቀን ነበር። ከዛ ሰንበትም ሊጀምር ነበር ይላል። ግልጽ ነው። ከዛም በኋላ ቅዳሜ እንግዲህ ክርስቶስ በመቃብር ነበረ። ቅዳሜ ሰንበት ነበረ። ዝርም አላሉም ወደ መቃብሩ። እሁድ ግን ሌሊት ማልደው መጡ ይላል። ነገር ግን ክርስቶስ ተነስቶ ነበር ይላል። እግዚአብሔር ይመስገን። አሜን። ቀን መነሳት ስላለበት እንጂ ሰንበት ስለሆነ ነው ያልተነሳው ኢየሱስ። እንደዛ እያልከኝ ነው? እየነገርኩሽ ያለሁት ቀኖቹን ነው። እስካሁን ራሱ ካሳየህ ነገራችሁት ውስጥ ማለት ነው በሰንበት የተደረገ በስድስተኛው ቀን የተደረገ እንጂ በዚህ ቀን እንዲሆኑ እንደዚህ አድርጉ የሚሉ ነገር አለም እያሳየኸኝ ያለው። በዚህ በቀኑ የተደረጉትን እንጂ እንደዚህ አድርጉት የሚለውን ነገር አለም እያሳየኸኝ ያለው ነገር አለ። እያሳየሁሽ ያለሁትንም እኮ እያየሽ አይደለም እናቴ። ምክንያቱም አንቺ ማየት የምትፈልጊው የራስሽን ማየት እይታ ብቻ ነው እንጂ እኔ እያሳየሁሽ ያለሁትን አይደለም። ልዩነታችን እሱ ጋር ነው እንጂ እንዴ እንደዛ ነው እየተረዳሁሽ ያለሁት። ምክንያቱም እኔ የምፈልገው አሁን አንተ ሰንበትን እያከበርክ ነው፣ አክብሩት የሚለውን ነገር ነው ማወቅ የምፈልገው እያለሽ እኮ ነው። ዘጸአት ምዕራፍ 20 ቁጥር 8 አነበብኩልሽ አይደል? በቃ አሁንም አልገባኝም። በሰፊው ቻርጅ ሲኖረን መተን እናወራለን። ወይ ፈጣሪ አሁን ያነሳው ነገር ትክክል ነው። ስለ ሰንበት በተለይ የኢየሱስ ስጋ በሰንበት ሳይገባ እንዲቀብሩ ከጲላጦስ ፍቃድ ወስደው ማን ነው ዮሐንስና ማን ነው ጠይቀው ሰንበት ሳይገባ እንዲቀብሩ ነገሯቸው እና ሰንበት ነበር በትክክል። ይሄ ልክ ነው። ኢየሱስ ክርስቶስ የመጣበትን ኪዳን ስናየው በብሉይ ኪዳን ወይም በአሮጌው ኪዳን ሲዝን ነው። ብሉይ ኪዳን ነበር የመንግስቱን ወንጌል እየሰበከ ነው። ለምን? ሕግን ሁሉ እየፈጸመ ሄድ ነበር። ሰንበት ይከበራል በትክክል። ከ10ቱ ትእዛዛት አንዱ ሰንበት ነው። እንደገና ኢየሱስም ከመጣ በኋላ ሕጎችን እያጸና እያጠበቀ እየሄደባቸው ነው። እኔም እኮ አሁን በአዲስ ኪዳን ነው በትክክል ወይ አልተሳሳተም እኮ። አሁን አዲስ ኪዳን የሆነው መቼ ነው?
ከክርስቶስ ትንሣኤ በኋላ ነው። ያ ትልቅ ነው። በሕግ ዘመን ውስጥ ሕግን መጠበቅ በትክክል አንድና ዋነኛው ነገር ነው። ስለዚህ አዲስ ኪዳን የሆነው ክርስቶስ ከሙታን ከመስቀል በኋላ በትንሣኤ ከተነሳ በኋላ ነው አዲስ ኪዳን የሆነው። ስለዚህ በሕግ ውስጥ የነበረው ነገር እየተናገረ ያለው ነገር ትክክል ነው። አሁን ግን አዲስ ኪዳን ሆኗል። ኢየሱስ ክርስቶስ በሕግና በነቢያት የተነገረውን ቃል ፈጽሞ መስቀል ላይ ሕጉንም ፈጽሞ መስቀል ላይ ጠርቆ ከመንገድ አስወገደው። ተፈጸመ አላለንም? ልስታ ይላል። አሁን አዲስ ሌላ የህይወት መንፈስ ሕግ የሚባል ውስጥ ገብተናል። የመንፈስ አገልግሎት ገብተናል። በፊት የስጋ አገልግሎት ነበር። የስጋ አገልግሎት ማለት በሕግ የሚደረግ የሕግ ኪዳን በሙሴ ኪዳን የነበረ ነው። ትክክል ነው። ያኛው በዛ ሰዓት ትክክል ነው። ሰንበት ይከበራል፣ ግን ይጠብቃሉ። ትክክል። አሁን ግን አዲስ ኪዳን ሆኗል። ያኔም እሱን ነው እኮ ማወቅ የምፈልገው። አዎ። ስለዚህ አሁን አዲስ ኪዳን ከመስቀል በኋላ ይሄ የሚለው ነገር አልተሻገረም። ሌላ አዲስ ኪዳን ሆኗል። ለዚህም ደግሞ እናንብብ ስል ማወቅ አይደለም የምትፈልጉት እናንተ ማወቅ ሳይሆን የምትፈልጉት ቃሉን እያዳፈናችሁ ያላችሁት ምክንያት እየሰጣችሁ እያለባበሳችሁ ማዳፈን የፈለጋችሁት እሱ ችግር የለውም። እንደናንተ አረዳድ ነው ጥያቄ እኮ ዕብራውያን ገጥም ድሰው ይኸውልህ ወዳጅ ናና አንብበው። ስለ አሮጌው ኪዳንና ስለ አዲሰኛው ኪዳን ክርስቶስ በምድር ላይ እያለ አዳምጠኝ። ክርስቶስ በምድር ላይ እያለ ያደረገውን ነገር ሁሉ ለእኛ ምሳሌ እንዲሆን ነው። ኦኬ። እያንዳንዱ የተጻፈልን ነገር ለትምህርታችን ነው። ዝም ብሎ በዋዛ በቀልድ በፌዝ የተጻፈ ተረት የለም መጽሐፍ ቅዱስ ላይ። ኦኬ። አንተ በሕግ ውስጥ የነበረ ስለሆነ ሕግን እየፈጸመ የመጣው ትክክል። እኛ ሽና በአዲስ ኪዳን ላይ ስለ አሮጌውና ስለ አዲሱ ኪዳን ምን አይነት ልውውጥ እንደተደረገ የሚናገረው ለምን ዕብራውያን ነን? ሉቃስ ምዕራፍ 4:16 አዲስ ኪዳን የሆነው ፊተኛው ለሁለተኛው ስፍራ ለምንድን ነው የተፈለገለት? ሉቃስ ምዕራፍ 4:16 ነው። ወይ ሉቃስ ተወና ዕብራውያን ላይ እንሂድ። ዕብራውያን ላይ ዕብራውያን 5 እናውጣ። ዕብራውያን ላይ ሄደ። ዕብራውያን 8 ስንት ጊዜ እናንብበው። ይኸውልህ ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገ ነበር። የትኛው ነው ፊተኛው ኪዳን? እሱን ለይና ማናል። ፊተኛው ኪዳን ብሉይ ኪዳን ነው። የተናገርከው ነገር እኮ ትክክል አይደለም አላለም። ግን አሁን አዲስ ኪዳን የሚባል ውስጥ ገብተናል። ምንድነው እዚህ ውስጥ አሁን አንተ ከኔ ተቃራኒ የሆነ ሀሳብ ያነሳው? ትክክል እኮ ነው ያነሳው ሀሳብ። እኔ እኮ ቀበለዋለሁ። ያንተ ግን ምንድነው? ስለዚህ አሁን አዲስ የገባበት የህይወት መንፈስ ሕግ አዲስ አዳምጠኛ። አሁን የመንፈስ ከዚህ በኋላ ሕጌን በልቦናችሁ አኖራለሁ እሰርዛለሁ። ቆይ ሕጌን አዳምጠኛ እንዴ ሶልዬ ተናገርክ አይደል እንዴ አንተ? ከዚህ በኋላ ሕጌን በልቦናችሁ አኖራለሁ አለ እንጂ እሰርዛለሁ አለ እና በልብህ ማኖር ማለት መሰረዝ ነው። መሰረዝ ነው። እኔ እኖራለሁ አንተ ውስጥ እያለ ነው። አሁን ከኔ የተነሳ ነው ሕግን የምጠብቀው ምትኖረው እያለህ ነው። በሕግ ማኖር በልብ ማኖር ማለት መሰረዝ ነው። እሺ በቃ አንተ ሕግን በራስህ ጠብቅና ፍጹም አድርገው እያልከን ያለኩ አንተ በግልህ ሕጉን እጠብቃለሁ ያዕቆብ እንዳለን ሕግን ሁሉ የሚፈጽም በአንዱ ቢስት በሁሉ በደለኛ ነው እንዳለን ወንድም ሰለሞን ሁሉ እየጠበቅክ ነው። እስቲ ከራስህ ንገረን። ወንድም ሰለሞን ሕጉን አንተ ስላናናከው ስላጣጣልከው እየተጣለ አይደለም። አላጣጣልኩትም እንዴ ምን ማለት ነው ታዲያ? ማለት ይኸውልህ፣ ቆይ እሺ፣ ለማንኛውም ይኸውልህ 3% ደርሷል ስልኬ። በቃ አሮጌ ውራጅና ሊጠፋ ተቃርቧል አለ። እሱም እኮ ይነግርሃል። መቼ እግዚአብሔር የመታደስን ዘመን ሰጥቷቸው እስከ 7ኛው ዓመት ድረስ ነው የቀጠለው። ከዛ በኋላ ቀርቷል መቅደሱ ሲፈርስ። ብሉይ ኪዳንን ታውቃለህ? ብሉይ ኪዳንን ታውቃለህ? ችግሩ እኮ ያነጻጸረ ብርሃን ላይ ይነገራል። ይኸውልህ ወዳጄ፣ እሱ ነው ፊተኛው ኪዳን የተሻረው። መቅደስ ነበረባት ይላል። ይኸውልህ እሱ ኪዳን ነው የተሻረው። ለየው፣ መጀመሪያ የተሻረውን ኪዳን ለየው። እሺ አንተ በቃ አንተ ያው እውነትም በቃ እንደ እግዚአብሔር ይግለጽልህ። እውነት ጸሎቴ ነው። ለአንተ ይድረስልህ እንጂ በአንተ ባልሆነ ነገር አይሁዳዊ አይደለም። እሺ አይ እንለየው። ለማንኛውም ሕጉን እንለየው። ቃሉን ብቻ እናጥና። አይደለም ታላቁ ተስፋ አንዴ ንገርክ ነገረ ድነት ላይ ያላችሁ አመለካከት እስቲ ብትነግረኛ። ለምን ነገረ አሁን ያልኩህ ሰንበት ላይ ነው ያወራ ነው። ኮንቴክስታችን ዛሬ ማለት ነው። ኮንቴክስት አሁን የተነሳው ቆም እንትኖቹ ነው። ሰንበት ማለት ምን ማለት ነው? ስንት አይነት ሰንበቶች አሉ?
አሁን የተናገረው ሰንበት ምንድን ነው ብለን ነው ዛሬ ያወራሁት እኔ በዚህ ሀሳብ ማለት ነው፣ የቃሉን ሀሳብ ማለት ነው። እኔ ደግሞ አሁን አንተን የምጠይቀክ ነገረ ድነት ላይ ያላችሁ አቋም ምንድን ነው? ነገረ ስላሴ ላይ ያላችሁ ስላሴ ላይ ምንድን ነው አመለካከታችሁ? እስቲ ብትነግረን። ወደ ሌላ ርዕስ ገባ። ይህንን ሳንጨርስ ሌላ ርዕስ ገባ። ሌላ ጊዜ እንገናኛለን። አይ ጨርሰሃል ብዬ እኮ ነው 3% ስለሆነ እሱን ለማወቅ ብዬ ነው። ሌላ ጊዜ እንገናኛለን። ፎሎ አድርገኝና እናወራለን። የቃሉ ህይወት አይ አይደለማ። ይኸውልህ አንድ ነገር እኔ ያወራሁት ነገር ስለ ሰንበት ስታወሩ እኔ በብሬክ ምንድን ነው ቆይቼ ዘግይቼ ስለገባው ምንድን ነው ውይይታችሁ ብዬ ጠይቄ ነው። እናንተ ኮንቴክስት ተነስቼ ነው ሰንበት የሚለው ጥሬ ቃሉን ወስጄ ስለዛ ጉዳይ ላይ ብቻ ሰው ልንገርህ፣ በቃ ባጭሩ ልንገርህ፣ ሰው ህግን በመጠበቅ አይድንም፣ ነገር ግን ስለ ዳነ ህግን ይጠብቃል። ይህንን ነግሬህ ነበር አልቅድም? እነሱም ሰምተውኛል። የዳነ ሰው ነው ህግን የሚጠብቀው። ኦኬ፣ በክርስቶስ የዳነ ሰው ህግን መጠበቅ አለበት። ነገር ግን ገና ለመዳን የምንጠብቀው ህግ የለንም። ኦኬ፣ ኦልሬዲ በክርስቶስ ድነናል። ብትወዱኝ ትእዛዙን ጠብቁ ያለው ክርስቶስ እኮ ከወደድ ነው ትእዛዙ እንድንጠብቀው ነው። ካልወደድ ነው ግዴታ የለብንም፣ መተው ነው። የትኛውን ህግ? ፊተኛውን ወይንስ አስርቱን ትእዛዛት? አስርቱ ትእዛዛትም እንደገና ሌላ እኮ አለ 613 ምንድን ነው ሌላው? ቅድም ሲያነብ ተሽሯል እያልከው አልነበረ? እሱ ተሽሯል እያልከው አልነበረም? ወንድሞቼ ጸጋ ይብዛላችሁ። ህጉ አልተሻረም ወዳጄ፣ ህጉ አልተሻረም። ተሽሯል ያልክበትን ቦታ ያኛው የመጀመሪያው ተሽሯል፣ ሁለተኛው ደግሞ የህይወት መንፈስ ህግ፣ የቃሉ ህይወት ወዳጄ፣ ስምህን ባላውቀውም የተሻረው ህግ የትኛው ነው ያልተሻረው የትኛው ነው የሚለውን አጥናና ተመለስ ወዳጄ። ደህና ደሩ። ተባረኩ። አንድ ሁለት የለውም ሁሉም ነው። እሱን መጽሐፍ ችግሩ አዲስ ኪዳን ላይ ብቻ ናችሁ እናንተ የተተከላችሁት። ብሉይ ኪዳንንም አጥና። ደህና ደሩ። ቻው